አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ የሐዋርያው ቅዱስ ዮሐንስ የፍልሰቱ መታሰቢያ። ይህም ቅዱስ ወደ እስያ ሀገር ይሄድ ዘንድ ዕጣው በወጣ ጊዜ እጅግ አዝኖ አለቀሰ። እነርሱ ክፉዎች፣ ከሃዲዎች፣ ልባቸው የደነደነ መሆናቸውን አውቋልና። ነገር ግን ከጌታችን ኃይልን መጽናናትን አግኝቶ ከደቀ መዝሙሩ ከአብሮኮስ ጋር ወጥቶ ወደ ክፍሉ ሄደ። ከዚህ በኋላም ደቀ መዝሙሩ አብሮኮስ ወዳለበት ወደ የብስ ባሕር ተፋው። ስለ መገናኘታቸውም እግዚአብሔርንም አመሰገኑት። በዚያን ጊዜም ተነስተው ወደ ኤፌሶን ከተማ ገቡ። ግን በክብር ባለቤት ጌታችን ኢየሱስ ክርስቶስም ይሰብኩ ዘንድ አልተቻላቸውም፣ እነዚያ የአገሩ ሰዎች እጅግ የከፉ ናቸውና። ስለዚህም ምክንያት ፈጥረው ዮሐንስ ሮምና ለምትባል ሴት የውሽባ ቤት እሳትን የሚያነድ ሆነ። ረድኡ አብሮኮስም አጣቢ ሆነ። ያቺ ሴትም እጅግ ታሰቃያቸው ነበር። መጻተኞችንም ስለሆኑ ታጎሳቆላቸዋለች፣ ትደበድባቸዋለች፣ ትረግማቸዋለች። ባሮቿም እንደሆኑ ጽፈውላታልና ለእርሷ ባሮች አደረገቻቸው። በዚህ በታላቅ ጉስቁልና ውስጥም ኖሩ። ከዚህ በኋላም በአንዲት ዕለት ይታጠብ ዘንድ የአገር ገዢው ልጅ ገባ። በዚያ የውሽባ ቤት ከተሠራ ጀምሮ የሰይጣን ኃይል አለ። የመኮንኑንም ልጅ አንቆ ገደለው። በዚያም ጊዜም የአገሩ ሰዎች ለዚያ ለሞተው ሊያለቅሱለት ተሰበሰቡ። የከበረ ዮሐንስም ከእርሳቸው ጋር ወጥቶ እንደ ሰው ሁሉ ሊያይ በዚያ ቆመ። ሮምናም ባየችው ጊዜ ረገመችው። አንተስ በጌታዬ ልጅ ሞት ደስ ብሎ ልትዝትብኝ መጣህ አለችው። ቅዱሱም ግን በቅንነት አይዞሽ አትዘኝ አላት። ይህንንም ብሎ ወደ ሞተው ቀረብ ብሎ በመስቀል ምልክት አማተበበት፣ በፊቱም ላይ እፍ አለበት። በዚያ ጊዜም ያ የሞተው ድኖ ተነሣ። የአገሩ ሰዎችም ደነገጡ። ሮምናም ወዮልኝ፣ እግዚአብሔር የሚሉት አምላክ አንተ ነህን አለች። እርሱም አይደለሁም፣ እኔ አገልጋይ ሐዋርያው ነኝ እንጂ አላት። በእነርሱ ላይ የሠራቸውንም በደል ሁሉ ይቅር ይሏት ዘንድ መሪር ለቅሶን በማልቀስ ሐዋርያትን ለመነቻቸው። እነርሱም ማረጋጓት፣ አጽናናቱ። ከአገሩም ሰዎች ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። በፊታቸውም ብዙዎች የሆኑ ድንቆችንና ተአምራትን አደረገ። ይህንንም አይተው የአገሩ ሰዎች ሁሉም በጌታችን አመኑ፣ ከጣዖታቱ አገልጋዮች በቀር። እነርሱም ሰይጣን በእርሱ ላይ ስለሚያነሳሳቸው ሊገሉት ይሹ ነበር። ነገር ግን ምርጦቹ እግዚአብሔር ጠበቃቸው። የከበረ ዮሐንስም ሁሉንም እግዚአብሔር ወደ ማወቅ እስከ መለሳቸው ድረስ ታላቅ ድካምና ጭንቅ የሆነ መከራ ደረሰበት። የከበረ ሐዋርያ ጳውሎስም ስለ ልቡናቸው ደንዳናነት ጣዖታትንም ስለ መውደዳቸው ስለ እነርሱ መስክሯልና። እርሱም ዮሐንስ በታላቅ ድካም ወደ ቀናች ሃይማኖት መለሳቸው። ከዚህም በኋላም ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመላቸው። ከዚህ በኋላም ከእስያ በዙሪያዋ ወዳሉ አገሮች ሁሉ ወጥቶ አስተማረ፣ እግዚአብሔርንም ወደ ማወቅ መለሳቸው። ይህንም የከበረና የተመሰገነ ዮሐንስ በዚህ ዓለም 90 ዓመት ኖረ፣ እጅግም ሸመገለ። ግን እንደ ባልንጀሮቹ ሐዋርያት በመሰየፍ ሞትን አልተቀመሰም። ስለ ድንግልናውና ስለ ንጽሕናው ይህ ሆነ፣ ሁሉም በክብር ይስተካከሉ ዘንድ። እርሱም ወንጌልን፣ ቀለምሲስን የሚባለውን ራእይን፣ 3 መልእክታትን የጻፈ ነው። ራስ ሲበሉ በጌታ ኢየሱስ አጠገብ የተቀመጠውና አቤቱ የሚያስይዝህ ማን ነው ያለው ይህ እርሱ ነው። ጌታችንም በተሰቀለ ጊዜ ከእመቤታችን ቅድስት ድንግል ማርያም ጋር በመስቀሉ አጠገብ የቆመ እናቱንም
እነሆ ልጅሽ ያላት እርሱ ደቀ መዝሙሩንም እነኋት እናቴ ያለው ነው። ጴጥሮስም እርሱን ሲከተለው ባየው ጊዜ ስለ እርሱ ጌታ ኢየሱስን አቤቱ ይህስ እንዴት ነው ብሎ የተናገረው። ጌታ ኢየሱስም እስክመጣ ድረስ ይኖር ዘንድ ከወደድኩ አንተ ምን አለ፣ አንተ ግን ተከተለኝ ያለለት ይህ ነው። የተመሰገነ ዮሐንስም ከዚህ ዓለም የሚወጣበት ሰዓት እንደ ቀረበ ባወቀ ጊዜ ሕዝቡን ጠራቸው። ጸሎትንም ጸለየና ኅብስቱንም ባርኮ ቆረሰ። ይህን የጌታችን ሥጋውና ደሙን ሰጣቸው። በቀናች ሃይማኖትንም እንዲጸኑ አዘዛቸው። ባረካቸው፣ አጽናናቸውም። ከዚህ በኋላ ደቀ መዝሙሩ አብሮኮስን ከወንድሞችም ሌሎች 2 መቆፈሪያ ይዘው ይከተሉት ዘንድ አዘዘ። ከኤፌሶን ከተማ ውጭ ወጣ፣ ጉድጓድ እንዲቆፍሩም አዘዘ። ከውስጧም ወርዶ ቆመ፣ ልብሱንም አስወገደ። ከአንዲት የበፍታ ቀሚስ በቀር አላስቀረም። እጆቹንም አንስቶ ጸለየና ወደ ከተማ ይመለሱ ዘንድ አሰናበታቸው። በክርስቶስም ሃይማኖት ይጸኑ ዘንድ ለሕዝቡ ይነግሯቸው ዘንድ አዘዛቸው። በጎ ሥራዎችንም ይሰሩ ዘንድ ጌታችን ለሁሉም እንደ ሥራው ይከፍለው ዘንድ አለውና። ሁለተኛም እንዲህ አላቸው፣ እኔ ከሁላችሁም ደም ንጹሕ ነኝ። ከእግዚአብሔር ትእዛዝና ሕግ ሳልነግራችሁ የተውኩት ምንም የለምና እናንተም ከእንግዲህ ከቶ ፊቴን አታዩኝም። ይህንንም በተናገረ ጊዜ አለቀሱ። እጆቹንና እግሮቹን ስመው በጉድጓድ ውስጥ ትተውት ወደ መንገድ ተመለሱና የሆነውን ሁሉ ለሰዎች ነገሯቸው። ሁሉም ደንግጠው መጡ፣ ግን ልብስና ጫማ እንጂ መቃብሩን አላገኙም። እጅግንም አደነቁ። ደቀ መዝሙሩ ዮሐንስን በዚህ በጎ ዕረፍት ያሳረፈው እግዚአብሔርንም አመሰገኑ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት በሐዋርያው ቅዱስ ዮሐንስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ስንክሳር ዘወርኀ ጥር 4 ወስብሐት ለእግዚአብሔር።